ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የመንግስት ኃይሎች በስፍራው ባይደርሱ ከዚህ የከፋ ጉዳት ይደርስ ነበር ሲል የኦሮሚያ ክልላዊ መንግስት ሰሞነኛውን የንጹሃን ዜጎች ሞት በተመለከተ አስታወቀ። በኢትዮጵያ 7ኛው ሀገር አቀፍ ምርጫ ዝግጅት እየተጠናቀቀ በነበረበትና በምርጫ ዋዜማ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ውስጥ የታጠቁ ኃይሎች በፈጸሙት ጥቃት በርካታ ሰዎች መገደላቸው ሲገለጽና በኦርቶዶክስ እምነት ተከታዮች ላይ ጥቃቱ ስለመፈጸሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስን ጨምሮ ግለሰቦችና ፖለቲከኞች በጉዳዩ ላይ አስተያየታቸውን ሰጥተዋል። የተፈጠረውን የጸጥታ ችግርና ንጹሃን ላይ ስለተፈጸመው ጥቃት በትላንትናው ዕለት መግለጫቸው የተሰራጨው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለጥቃቱ በሽብርተኝነት የተፈረጀውን የሸኔ ቡድን ተጠያቂ ያደረጉ ሲሆን የመንግስት አካላት ጥረት ባይኖር ከተፈጠረው ችግር የከፋ ጉዳት ይደርስ ነበር በማለት ተናግረዋል። የክልሉ መንግስት እንዳስታወቀው ላለፉት 6 እና 7 ዓመታት በክልሉ ያጋጠመውን የጸጥታ ችግር መንግስትና የሀገር ሽማግሌዎች ባደረጉት ጥረት በሺዎች የሚቆጠሩ ታጣቂዎች የሰላም መንገድን መርጠው ቢመለሱም የሸኔ ሽብርተኛ ቡድን ሲሉ የክልሉ ኮሚኒኬሽን ኃላፊ የጠሩት ኃይል ምርጫውን ለማደናቀፍ ባደረገው ሙከራ የአሁኑ የአሰኮ ወረዳ ጥቃት መፈጸሙን ተናግረዋል። ምርጫውን ለማደናቀፍ ከታሪካዊ ጠላቶች ተልዕኮ ወስዷል የተባለው ኃይል በወረዳው በንጹሃን ዜጎች በቤተክርስቲያን በጤና ተቋማትና በህዝብ አገልግሎቶች ላይ ጥቃት ማድረሱ የተገለጸ ሲሆን በጥቃቱ የተገደሉ ንጹሃን ሰዎች ቁጥር አልተገለጸም። እንደ ክልሉ አመራር መግለጫ አሸባሪ የተባለው ቡድን የፈጸመው ጥቃት ዓላማው የብሔርና የሃይማኖት ግጭት አስነስቶ የእርስ በርስ ጦርነት ለመቀስቀስ የነበረ ቢሆንም መንግስት መስዋዕትነት ከፍሎ ቀበሌውን የመቆጣጠርና ሰላም የመፍጠር ስራ ባይሰራ ጉዳቱ ከዚህ የከፋ ይሆን ነበር ብለዋል። በአሁኑ ወቅት የክልሉ መንግስትና የጸጥታ ተቋማት በጥቃቱ ከቤት ንብረታቸው የተፈናቀሉ ሰዎችን ለመመለስ እንዲሁም የወደሙ ተቋማትን መልሶ ለመገንባት ስራ መጀመሩን የተናገሩት አቶ ኃይሉ አዱኛ አንዳንድ የፖለቲካ ኃይሎች ይህን በሁሉም ሊወገዝ የሚገባ ድርጊትን የፖለቲካ ትርፍ ማግኛ ማድረግ መሞከራቸውን እንዲያቆሙ አሳስበዋል። በሀገሪቱ በርካታ አካባቢዎች ያሉትን ግጭቶች በማስቆም ረገድ የዲፕሎማቲክ ማህበረሰቡ ጣልቃ እንዲገባ ህወሓት ጥሪ አቀረበ። ህወሓት ለዓለም አቀፍ የዲፕሎማሲው ማህበረሰብና አጋሮች በጻፈው ደብዳቤ በኢትዮጵያ አስከፊ ሊሆን የሚችል አዲስ ጦርነት ሊቀሰቀስ እንደሚችል ያስጠነቀቀ ሲሆን የፕሪቶሪያው የሰላም ስምምነት በፌዴራል መንግስቱ ስልታዊ ጥሰቶች ምክንያት ተግባር ላይ ያልዋለ መሆኑን ገልጸዋል። በአሁኑ ወቅት በውይይትና በድርድር ፈንታ የአንድ ወገን ውሳኔና ወታደራዊ ዝግጅቶች እየተተኩ ነው ያለው ድርጅቱ ይህ አካሄድ አዲስ የትጥቅ ግጭትን የመቀስቀስ እድሉ ከፍተኛ መሆኑንና ግጭቱ ከተቀሰቀሰ መላውን የአፍሪካ ቀንድ ቀጠና ሊያናጋ የሚችል ከባድ መዘዝ እንደሚኖረው አስጠንቅቋል። ዓለም አቀፉ ማህበረሰብ አሁን ላይ የያዘውን ገለልተኛ አቋም ወደ ጎን በማድረግ ሁሉንም የፖለቲካ ኃይሎች ወደ ድርድር ጠረጴዛ ለማምጣት ይበልጥ ንቁ ሚና እንዲጫወት ጥሪ አቅርቧል። የአስከፊ ግጭት አደጋው አሁን ላይ በሐሳብ የሚገመት ሳይሆን በተግባር እየታየ
እየታየ ያለ ጉዳይ መሆኑን የጠቀሰው መግለጫው በአማራና በኦሮሚያ ክልሎች የምድርና የአየር ላይ ጥቃቶችን ያካተቱ ወታደራዊ ዘመቻዎች ከፍተኛ ሰብአዊ ቀውስ እያስከተሉ መሆኑን ጠቁሟል። በመሆኑም ዓለም አቀፉ ማህበረሰብ ያለውን ተጽዕኖ በመጠቀም የፌዴራል መንግስቱን አቋም እንዲያስቀይር የጠየቀው ህወሓት አሁን ላይ እርምጃ አለመውሰድ ሁኔታው ይበልጥ እንዲበላሽ እንደ መፍቀድ ይቆጠራል ብሏል። ግንቦት 24 ቀን 2018 ዓ.ም የተካሄደውን 7ኛው ጠቅላላ ምርጫ አስመልክቶም አስተያየቱን ያሰፈረ ሲሆን ምርጫው የሀገሪቱን ስር የሰደዱ የፖለቲካ ቀውሶች ሊፈታ አይችልም ብሏል። መላውን የትግራይ ክልል ጨምሮ ሰፊ የአማራና የኦሮሚያ አካባቢዎች እንዲሁም የቤንሻንጉል ጉሙዝና ጋምቤላ ክፍሎች ከምርጫው ሂደት ውጪ መሆናቸውን ገልጿል። በተጨማሪም በመንግስት ጫና ምክንያት በምርጫው የተሳተፉት ተቃዋሚ የፖለቲካ ፓርቲዎች ቁጥር በጣት የሚቆጠር በመሆኑ ምርጫው እውነተኛ ዲሞክራሲያዊ ፉክክርን ሊያንጸባርቅ አይችልም ብሏል። በሌላ በኩል በሰላም ሂደቱ መገታት ምክንያት የተፈጠረውን የአስተዳደር ክፍተት ለመሙላት ሰፊ ምክክር መደረጉንና በ2012 ዓ.ም በምርጫ የተቋቋመው የክልሉ ምክር ቤት ስልጣኑን መልሶ እንዲረከብ መወሰኑን ይፋ አድርጓል። ህወሓት በክልሉ ያለውን የፖለቲካ ጥምረት ለማጠናከር ሲባልም የካቢኔውን 1/3 ለተቃዋሚ የፖለቲካ ድርጅቶች ለመስጠት መወሰኑንና ጥሪ ማቅረቡን ለዲፕሎማቶቹ አስታውቋል። በትግራይ ላይ የተጣለው የነዳጅና የንግድ እቃዎች እገዳ ኢኮኖሚውን እንቅስቃሴ አልባ ማድረጉንና ከፍተኛ የዋጋ ንረት ማስከተሉንም አክሏል። ህወሓት በእነዚህ አይነት ጫና ውስጥ ቢሆንም ለችግሮች ሰላማዊ መፍትሄ ለመስጠትና በዓለም አቀፉ ማህበረሰብ በሚደገፍ እውነተኛ የፖለቲካ ውይይት ውስጥ ለመሳተፍ ዝግጁ መሆኑንም ገልጿል። የአፍሪካ ህብረት የምርጫ ታዛቢ ቡድን በአንዳንድ የምርጫ ክልሎች የተፈናቃዮችና የጸጥታ ኃይሎች ድምጽ የመስጠት ሂደት ሰኔ 2 ቀን 2018 ዓ.ም እንደሚካሄድ ገለጸ። በኢትዮጵያ በአንዳንድ የምርጫ ክልሎች የሚቀሩ የምርጫ ተግባራት አሁንም እየተከናወኑ መሆኑን በመጀመሪያ ደረጃ የገለጸው ታዛቢ ቡድኑ የሀገር ውስጥ ተፈናቃዮችና የጸጥታ አካላት ከቀናት በኋላ የምርጫ ድምጻቸውን እንደሚሰጡ አስታውቋል። በእነዚህ አካባቢዎች የሚካሄደው የድምጽ አሰጣጥ ሂደት አንጻራዊ በሆነ መልኩ በፍጥነት ተጠቃሎ እንዲቀርብም ከምርጫ ቦርድ የስራ ኃላፊዎች ጋር ንግግር ስለመደረጉም ጠቁሟል። በተጨማሪም የድምጽ ቆጠራ ሰንጠረዥ የማዘጋጀትና የውጤት አስተዳደር ሂደቶች እየቀጠሉ መሆኑን ገልጾ ሁሉም ባለድርሻ አካላት ራስን የመግዛት ልምድን እንዲያሳዩና የህግ የበላይነትን እንዲያከብሩ እንዲሁም ማናቸውንም የምርጫ ቅሬታዎች በተዘረጉ ህጋዊና ተቋማዊ አሰራሮች ብቻ በሰላማዊ መንገድ እንዲፈቱ አሳስቧል። በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የህብረቱ ታዛቢ ቡድን የኢትዮጵያ መንግስት የፖለቲካ ተዋናዮችና ባለድርሻ አካላት ሀገራዊ መግባባትን ለመፍጠርና እምነትን ለማጠናከር ቀጣይነት ያለው የፖለቲካ ውይይት እንዲያደርጉ ጠይቋል። ይህ ውይይት በኢፌዴሪ ህገ መንግስታዊ ማዕቀፍ ውስጥ ሆኖ የሁሉንም ዜጎችና ማህበረሰቦች ተሳትፎ የሚያረጋግጥ እንዲሆን ሁሉም የፖለቲካ ተዋናያን ሊተጉ እንደሚገባም ጠቁሟል። ቡድኑ ቀሪ የምርጫ ሂደቶችን በቅርበት መከታተሉን እንደሚቀጥልና የመጨረሻው የምርጫ ውጤት ይፋ ከተደረገ በኋላ አጠቃላይ ግምገማ፣ መደምደሚያና ምክረ ሀሳቦችን የያዘ ሙሉ ሪፖርት እንደሚያቀርብ አስታውቋል። ይህ በእንዲህ እንዳለ በአማራ ክልል ሰሜን ሸዋና ደቡብ ወሎ ዞን በሚገኙ የምርጫ ክልሎች የምርጫውን ሂደት በሚመለከት ቅሬታ እንዳለው የገለጸው የነጻነትና እኩልነት ፓርቲ እስካሁን ድረስ ለምርጫ ቦርድ የቅሬታውን ዝርዝር አለማቅረቡን ሪፖርተር አረጋግጧል። የፓርቲው የህዝብ ግንኙነት ክፍል ለሪፖርተር እንደገለጸው አሁን ጥያቄ ከተነሳባቸው የምርጫ ክልሎች ውጪ ያሉ አካባቢዎች ላይም የሚነሱ ቅሬታዎችን በመሰነድ በቀናት ውስጥ ለምርጫ ቦርድ አጠቃላይ ሪፖርት ይደረጋል ብሏል። የኢትዮጵያ ምርጫ ቦርድም በምርጫው ክንውን ላይ ቅሬታና ግርታ ያለባቸውን ፓርቲዎች አስተያየት እስከ ሰኔ 2 ቀን 2018 ዓ.ም ድረስ እንደሚቀበል መግለጹ የሚታወስ ነው። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።